መማቀቁ ላይና ችግር ማውራቱ ላይ ቀዳሚዎች እንሆናለን። መማቀቅ ብቻ እንዲሁ መማቀቅን በሰብአዊነት ሲገለጽ በዚህኛው ትውልድ ውስጥ የከፋ ቦታ ይዞ እናገኘዋለን። በመንፈሳዊ ሕይወት ውስጥ የሚያግዝ የለም፣ የሚረዳ የለም፣ የሚጎበኝ የለም። ጠላትን ምን ጠላት እንደሆነ የሚያሳይ የለም። ስታዩም ደግሞ ችግር ነው፣ ራሱ ችግር ነው። እንዲሁ ዝም ብሎ ሂድ የሚባል ይመስለናል። አይደለም። ዘራችን ሆነ እኮ ረጅም ዘመን ቆይቷል። በጣዖት ወርሰናል ከኋላ አያት ቅድመ አያቶቻችን እነሱ በሰሩት ጣዖት እኛ ዛሬ ተይዘን ተለክፈን ከማህፀን ጀምሮ አብሮን ቁጭ ብሏል። ስለዚህ የምትሄድበትን መንገድ ዓይንህን ዓይኑ ያረጋል፣ እጅህን እጁ ያረጋል፣ ባህሪህን ባህሪው ያረጋል፣ ቋንቋን ቋንቋ ያረጋል። መግባባት አትችልም። ስትናገር ከሰይጣን ጋር ስለምንናገር አንዱ የሚያደምጥበት አደማመጥ ይለያል። አንድ አይነት ቋንቋ እየተነጋገርን በፍጹም መግባባትም መደማመጥም የማንችልበትን ሕይወት እንድንይዝ በመናፍስት ተቀይሰናል። መድኃኒታችን ኢየሱስ ክርስቶስ ሊነግስ የመጣው በሕይወታችን ውስጥ ነው፣ በባህሪያችን ላይ ነው እንጂ በስልጣንና በዙፋን ላይ ለመቀመጥ አይደለም። የእሱ አወላለድም እንዲሁ ነው። መለኮታዊ ባህሪን ከኛ ባህሪ ጋር ለማዛመድ ነው። በጠላት ላይ የከበረ መንፈሳዊ ጥበቡን ሊያሳድርብን ነው የመጣው እንጂ ክብሩንና ኃይሉን ሊገልጽብን ነው የመጣው እንጂ በወንበር ላይ ጌታ ሆይ እንዲባል አይደለም። ይህንን መርህ በባህሪያችን ውስጥ ካልያዝነው በጣም እንጎዳለን፣ በጣም እንሰቃያለን። የመንፈሳዊ ሕይወት ከዚህ አቅጣጫ ከሳተ ወደ ፈሪሳውያንና ወደ ሰዱቃውያን መንገድ ይሄዳል። ወግ ብቻ ይሆናል። ወግ ብቻ መሆናችን ደግሞ ለዛሬው ትውልድ መጥፋት በቂ መረጃ ጊዜው ሰጥቷል። ያሳደግነው፣ የወለድነው፣ ያስተማርነው ሰው መሆን አልቻለም። ሰውን ሊያደርገው የሚችልበትን አቅም በአምልኮት ካልጎለበተ፣ በእግዚአብሔር አምላክ መንፈስ ካልተቃኘ ሰው አውሬ ነው። ሰው አውሬ ነው። እንደ አውሬ የመሆን ባህሪያቶች አሉ። በርዕዮተ ዓለም ውስጥ ያሉ ሰዎች የሚናገሩት ነገር አለ። ደጋግመህ ዋሽ፣ ያንን ሃይማኖት እንዲያደርገው ትችላለህ ይላል። ስትዋሽ አብሮ ሰይጣን ስላለ የምታደምጠው ወይም ክፉን የምታደምቀው ከውስጥ ካለ መንፈስ ጋር ነው። ወደዚህ ስትመጡ ከእግዚአብሔር መንፈስ ጋር ሰግዳችሁ ወደዚህ ስትመጡ ጆሮአችሁ ይከፈትና ከእግዚአብሔር መንፈስ ጋር ነው የምታደምጡት። በዚህ ጊዜ ከውስጣችሁ ቃሉ አይጠፋም። ምንም ጸሎት ሳታደርግ፣ ምንም ከእንጀራ ተነስተህ ከእንቅልፍ ተነስተህ ስትመጣ የሚባለው ነገር ሁሉ አይገባህም። ምን እንደሆነ እንጃ፣ እንደው ብቻ እኔ እዛ አልነበርኩም፣ ሕሊናዬ ወዴት እንደተወሰደ አላቅም ነው የምትለው ከዚህ በኋላ እንጂ በሕይወት ቦታ ውስጥ የጠላትን ገዥነት፣ የጠላትን አጥፊነት፣ የጠላትን ክፉ አደጋ ፈጣሪነት፣ በመንፈስ ዓለም ውስጥ ያለውን ጉዳት እንድትረዳ ራስህን ለማዘጋጀት አቅም እንድታጣ ተደርገህ ተወልደሃል። ብዙ እንደዛ ነው። መንፈሳዊ ጉልበት የለንም እና ተነስ ቁም አለው እግዚአብሔር አምላካችን። ቁሙ ይበለን። ተነስ ቁም ሲለው ቆመ። ሲቆም ጎደለነቱ ታየ። ሰው ሁሉ አየ። ፈሪሳውያኖችም አዩት፣ ጸሐፍትም አዩት፣ በዘመኑ ጸሐፊዎች እነሱም አዩት። ዛሬ ጉድ ነው ይላሉ እንጂ እንዴት ይህን ሰው ሊያድነው ቻለ ብለው በውስጣቸው ተመስገን አላሉ። ምንም ሊጠባበቁት ነበረ። ውስጣቸው ክፋት ስላለ፣ ተንኮል ስላለ በታ አመካኝተው በመንፈሳዊው ነገር አመካኝተው ሊከሱ ነው ሐሳባቸው። የዛሬው ወንጌል እንዲህ ነው እንግዲህ። ሁሉ የክስ ዘመን፣ የክስ ጊዜ። ከሳሻችሁ ወደ ምድር ተጠሏል፣ ለምድርና ለባህር ወዮላት። የት ነው የተጣለው? ራዕየ ዮሐንስ የሚነግረን እንዲህ ነው። ከሳሳችሁ ምድር ላይ ተጥሏል ይላል። አሁን መካሰስ ነው። የመካሰስ ትውልድ ነው ያፈራነው። በደልን የሚቆጥር ትውልድ ነው ያፈራነው። በደል መቁጠር። በኃይለ ሥላሴ ዘመን በደልን የሚቆጥሩ ልጆች ተነሱ። በደልን ቆጥረው በደልን ለማራቅ ግን አልቻሉም። በደልን ቆጥረው በድላችሁናል ብለው አጠፉ። ደም ውስጥ ገቡ። ራሳቸው ፈራጅ፣ ራሳቸው ዳኛ፣ ራሳቸው ገዳይ፣ ራሳቸው ሁሉም ሆኑ።
ራሳቸው ፈጂ፣ ራሳቸው ቀባሪ፣ ራሳቸው ደብዛ አጥፊ ሆኑና በደልን ግን ከቤታችን ከትውልዳችን ከምድራችን አላራቁም። እንደውም በደል በዛ። በደልን የተጸየፉ ሰዎች በዳዮች ሆኑ፣ ግፈኞች ሆኑ፣ አስለቃሾች ሆኑ። በደል ይርቃል ብለን ስንጠብቅ የበለጠ አለቀስን። ልጆች አባቶቻቸውን ቀድመው ሞተው አለቀስን። በመርዶ አለቀስን፣ በሞት አለቀስን፣ በቀብር አለቀስን፣ በተጽዕኖ አለቀስን፣ በእውቀት አለቀስን፣ በትምህርት አለቀስን፣ በስራ ዕድል አለቀስን። ምን ያላለቀስንበትን አማጥን እንጂ በደንብ አማጥን። ምጥ ነው የያዘን እኮ አምጠን፣ ግን አይወለድም። የሚወለደው ክፉ ሆነ። በመተት አለቀስን፣ በቡዳ አለቀስን፣ በአይነ ጥላ አለቀስን፣ በዛር አለቀስን፣ በአስማትና ሟርት አለቀስን። ምን ያላለቀስንበት ቦታ አለ? አሁን ደግሞ በዘር እናለቅሳለን። እግዚአብሔር ይማረን። አሁን በዘር ማልቀስ ጀመርን። አሁን በስም ማልቀስ ጀመርን። አሁን የመጨረሻው ነው። ከሳሳችሁ ምድር ላይ ወድቋል። ፈጣሪ ሊከሱት መጡ። ይጠባበቁት ነበረ። እርሱ ግን ሀሳባቸውን አውቆ ምንን አውቆ ይላል? ሀሳባቸውን አውቆ። እግዚአብሔር ስሙ የተመሰገነ ይሁን። የውስጥን ሀሳብ የሚያውቅ ጌታ ፊት አለን። ኃያል ነው። ውስጥ ነው ለካ የሚያውቀው። የተወለደው ለውስጥ ህይወት ነው። የተወለደው ለውስጥ ባህሪ ነው። የተወለደው ውስጥ የተቀመጠውን ሊያንጽ ነው። ከዛ በላይ ውጭውንም የተጎዳንበትን ቦታ ለማየት ነው። ከዛ ሀሳባቸውን አውቆ የሰለለችውን ሰው እጁ የሰለለችውን ሰው ተነሳና በመካከል ቁም አለው። ተነሳቱ በመካከሉ አቆመው። ቆመ። የሁሉም ዓይን አረፈበት። አንድ እግዚአብሔር ስራውን ሲሰራ መጀመሪያ ህሊናህን ይስባል፣ ውስጥህን ይስባል፣ ከዛ ትኩረትህን ይስባል፣ ከዛ ዓይንህን ይስባል፣ ከዛ ውስጥህ የሚቀመጥ ነገር ለማስቀመጥ አንድ ነገር ይሰራል። ሁሉም አዩ። እንዲህ አለ ኢየሱስም እጠይቃችኋለሁ በሰንበት በጎ ማድረግ ተፈቅዷልን ወይስ ክፉ አላቸው። ውስጣቸውን ስላወቀ በሰንበት በጎ ማድረግ ተፈቅዷልን ወይስ ክፉ? እነዛ ክፉዎቹ እየተጠባበቁ ነው። ክፋትን ስላየ ነው። በሰንበት ክፋትን አየ። የበጎነት ባለቤት በሰንበት ክፉን አየ። በጎ ነው መጥቶ ክፉን አየ። ዛሬ በጎነት መራራ ሆነ እኮ። በጎነት ከባድ ሆነ እኮ። ቸርነትም እኮ አደጋ ሆነ። መልካም ስጦታዎች እኮ ከቆሙ ሰነበቱ። የምንወርሰው የምንቀበለው የምንይዘው የለንም። ክፉ ሆነ። ክፉ ገዛን፣ ክፉ ሸመትን፣ ክፉ ሆነ። አመለኞች ሱሰኞች ሆንን፣ ክፉ ሆነ። እና እስቲ ልጠይቃችሁ አለና መልካም ወይስ በጎ በሰንበት የሚደረገው ብሎ እሱን አቆመና እንዲህ አለ። ደግሞ ደገመና ነፍስን ማዳን ወይስ መግደል አላቸው። ክፉ እዚህ ጋር ደግሞ መግደል፣ እዚህ ማዳን፣ እንደገና እዚህ በጎ። አቤት አቤት አቤት! እንዲህ ነው እግዚአብሔር በመካከላችን ሲቆም እንዲህ የሚያየው ነገር አለ። እዚህ ጋር መግደል አለ። ግደለው፣ አፍዘው። የዘመናችን የመተት አሰራር ነው። በትምህርት ቤቱ አልቀረ፣ በስራ ሙያው አልቀረ፣ በቢሮ አልቀረ፣ በየወንበሩ በየስልጣኑ አልቀረ። ሰዎች መልካም ይናገራሉ፣ ግን መልካም ነገርን በመስራት ላይ የተመሰረተ እንዳይሄድ የዚህ ክፉ ዓለም መንፈስ ቀድሞ ገዢ ሆኗል። መልካምን እንደ መከራ፣ መከራውን እንደ መልካም አድርጎ የማዝ ተቃራኒነትን የማብዛት የጨለማነት መንፈስ እየበረታ መጥቷል። እዚህ ጋር መግደል ወይስ ማዳናት? ከዛም እንዲህ አላል። ሁላቸውንም ዙሪያውን አየና ሰውየውን እጅህን ዘርጋ አለው።
መጀመሪያ ዙሪያውን አየ፣ ሳባቸው፣ አንድ ሰው ላይ አሳረፈ። ልቦናችንን እግዚአብሔር ያሳርፍልን። ከራሳችን ጋር ከተጣላን ቆየን። ከራሳችን ጋር እንድንጣላ ኑሮ አዘጋጀልን። ከራሳችን ጋር እንድንጣላ ትምህርት ቤቱ አዘጋጀን። ከራሳችን ጋር እንድንጣላ ማዕረጉ አዘጋጀን። ከራሳችን ጋር እንድንጣላ እንጀራው ራሱ ባርከን ያልበላነው እንጀራ ስለሆነ ሁል ጊዜ ጠበኝነት የባህሪያችን አንዱ ክፍል እንዲሆን አደረገው። አባታችን ሆይ አላልንማ። በእንጀራችን ላይ አባታችንን የሰማይ አባታችንን የሰጠንን በፀሐይ አብስሎ በዝናብ አብቅሎ መከሩን፣ ጊዜውን፣ በጋውን፣ ክረምቱን አፈራርቆ የሰጠንን ተመስገን ብለን ስሙን ጠርተን ስሙን ቀድሰን የበላንበት ጊዜ የለም። ረጅም ዘመን አልፏል። እሱ ወይም አንዳንድ ጊዜ ነው። እስቲ አበባ አቡነ ዘበሰማያት እንበል ተብሎ በኑሯችንም በእንጀራችንም ውስጥ ሰማያዊ ባለቤትን ለማስገባት እንደ ቀልድ አይተነዋል። ጊዜን እንደ መሻማት አድርገን፣ ጊዜን እንደ ማጥፋት አድርገን ቆጥረነዋል። ስለዚህ እንጀራችን ላይ ክፉ አለ። ስትበላው ከክፉ ጋር ነው የምትበላው። ከዛ በኋላ ጉልበትህ የክፉ ነው፣ ሀሳብህና መሻትህም የክፉ ነው፣ ምኞትህም የክፉ ይሆናል። ከዛ ዙሪያውን አየና ይህን የጎደለውን ሰው አካል የሰለለውን ሰው እያሳየ አንድ ድምፅ ሊወጣ ነው፣ የተባረከ ድምፅ እንዲህ የሚል እጅህን ዘርጋ አለው። ምኑን ይዘርጋ? የሰለለች እጅ ነች። ባለቤቱ እንግዲህ እንዴት ያርጋት? ያችኑ ባለው አቅሙ ሊዘረጋት ነው። እጅህን ዘርጋ አለው። እርሱም እንዲሁ አደረገ። እጁም እንደ ሁለተኛይቱ ሙሉ ሆነች። እግዚአብሔር ስሙ የተመሰገነ። እንደ ሁለተኛይቱ ሙሉ ሆነች። ቀኙ ዳነ። ቀኙ ምን ሆነ? ዳነ። በቃ ይሄ የኢትዮጵያውያን ጠቋር ቀኝ የሚይዝ ነው። ቀኝ ነው የሚይዘው። ቀኝህን ይከብድሃል፣ ቀኝህን ይጫንሃል፣ ቀኝህን ያጋድልብሃል። ስትሄድም በጋደል ብለህ እንድትሄድ ያደርጋል። ጥሩ ልብስ የለበስክ ጊዜ ቁመናህን የሆነ ቦታ ላይ ያዛባዋል። ሰዎች ሲያዩህ መልክና ውበትህን ከመናፍስት ጋር ስለሚያዩት ይጫጫንሃል። ለብሳችሁ ስትወጡ ድብት ብሏችሁ ሌሊት እንቅልፉን አትችሉትም። ከገባችሁ በኋላ ማታ አዚሙን አትችሉትም። በለበስነው ልብስ እንኳ ቀኛችን ይያዛል። ቀኝ የሚይዝ ጠላት ነው ኢትዮጵያውያንን ያጠቃል። የዚህኛው ትውልዳችን ክፉ መንፈስ ይሄ ክርስቲያናዊ ባህሪን የተለማመደ ጠቋር የሚባለው ነገር ነው። በአውደ ነገስትም የከበረ ስምና ቦታ ተሰጥቶት ቀኝህን የሚተናኮልህ አለ፣ እሱም ጠቋር ነው እያለ አውደ ነገስት ያከብረዋል። ይሄ ለዘመናት እንደ እውቀት እንደ ጥበብ ይዘነው ያለነው መንፈስ ማለት ነው። በቀኝህ በኩል ስትሰራ የሰራኸው ጠላት ያፈራል። በቀኝህ በኩል ስትበላ የበላኸው ካንተ ጋር ለክፉ ለጠቡ ለመጥፎው ነገር ጣዕሙንም ለመቀየር የሚያግዝ ክፉ ጠላት ቀኝህ ላይ ነው ያለው። ስትጸልይ ቀኝህን ይከብድሃል። ጠቋር አይነት ጥላ ማለት ነው። መንፈሳዊ ነገር ይመስላል። በጣም ሰፊ ጊዜ ካልነቃህበት በየትኛውም ጊዜና ሰዓት ጸሎት አይወድም፣ አምልኮት አይወድም፣ ማስመሰል ግን ይወዳል። እንዲህ አይነቱን መንፈስ ከተላበስን ቆይተናል። ይሄ መንፈስ ለብዙ ዘመናት የቤተሰቦቻችን ገዢ ሆኖ ኖሮ ነው የተወለድነው። ከዛ በኋላ ዘመን አመጣሹ ርዕዮተ ዓለምና ትምህርት እዛ ውስጥ ስትዳክር እሱ የህይወትህን ቀኝ ይዞታል። ቀኝ ጉልበት ነው። ቀኝ ኃይል ነው። ቀኝ ብርታት ነው። የእግዚአብሔር አምላክ ታላቅ እጅ በሙሴ በኩል ሲገለጥ ያንን ባህር የከፈለበት በትሩና ቀኝ እጁ ነው። የእግዚአብሔር ቀኝ እጅን ስለሰጠው ማለት ነው። ቀኝ የጥበብ እና የመንፈሳዊ ታሪክ ጅማሬ መለያ ነው። ቀኝ በቀኝ አውለኝ ይሉ ነበራ። ታዲያ ድሮ በቀኝ አውለኝ። የቀኝ ትከሻህ ሲያዝ ዓይንህም ተይዟል፣ ስነ ልቦናህም ተይዟል፣ የውስጠኛው የህይወት ብርሃንህም ተይዟል። ከዛ በኋላ በብርሃኑ ምትክ እሱ ይሆናል። ምን ይሆናል? ገብቶ